ሰላም ጤና ፍቅር ለእናንተ ይሁን ውድ ቤተሰቦች፣ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። መሰል ጥበብ ነክ ስራዎች ካሻችሁ ቻናሌን ሰብስክራይብ ካደረጋችሁ በኋላ ከጎን ያለችውን የደወል ምልክት ተጭነው በማጥቆር ኦል የምትለዋን ጨምረው መርጦ ያጠቅሩ ዘንድ ጋብዛለሁ። ሰላም ጤና ይስጥልን ውድ በመላው ዓለም የምትገኙ የዩቲዩብ ቻናል ቤተሰቦች፣ ጸጋዬ አብራር ነኝ። ውድ ቤተሰቦችና ታዳሚያን የፍቅር ግርሻ እንግዲህ ዘለግ ላለ ቀናት አንድ ላይ አቆይቶናል። ጥሩ ጊዜ እንደነበራችሁ ተስፋ አረጋለሁ። የጸሐፊው ዘሪሁን ገመቹ የፍቅር ግርሻ ስራ ጋር ማለት ነው። ጸሐፊው ዘሪሁን ገመቹንም ይሄን የመሰለ ድንቅ መቆያ ማስተማሪያና መሰል ጥሩ ጊዜ የሚሰጠን የጥበብ ስራውን ስላበረከተልን ከልብ አድርገን እናመሰግነዋለን። እንግዲህ ዛሬ የመጨረሻው ክፍል ነው ውድ ታዳሚያን። ዛሬ በክፍል 13 መቋጫውን ያገኛል ማለት ነው የፍቅር ግርሻ። ውድ ታዳሚያን እንግዲህ ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። የመጨረሻ ክፍል እንደመሆኑ በሰፊው ይጠበቃል። አስተያየታችሁ በኮሜንት ቦክስ፣ በላይክ በዲስላይክ ስሜት መግለጹም እንደዛው። ከዛ ባሻገር እንግዲህ ውድ ታዳሚያን እንግዲህ በታሪኩ ላይ በጣም ሰፊ ነው። ብዙ ነገሮች ሄደዋል መጥተዋል። እንዳያችሁት መጥፎ ነገሮች አሉ፣ ጥሩ ነገሮች አሉ፣ ብዙ ነገር አለ። እንግዲህ አንድ ታሪክ ውስጥ ሲገባ የልብ ወለድም ሆነ ከእውነተኛ ታሪክም የተቀዳውን ፊልምም ሊሆን ይችላል ድራማም ጥሩ ክስተቶች መጥፎ ክስተቶች ይኖራሉ። ዋናው ነገር ምን ያህል ሰውን አስተምሯል፣ ሰው ጋር ያ የተስተዋለው መጥፎ ክስተት በታሪክ ውስጥ በምን አይነት መንገድ በታሪክ ውስጥ ተፈታ፣ ሰውስ ከዚህ ምን ሊማር ይችላል የሚለው ነው እንጂ የተለያዩ መጥፎ ነገሮችን እንግዲህ በየታሪኩ ሰው ምን ይማራል፣ ማህበረሰባችን ምን ይማራል፣ ምንስ ከዚህ ማትረፍ ይቻላል የሚለው ነው። ከዚህ አንፃር የፍቅር ግርሻ ጥሩ ግብ መጥቷል ብዬ አስባለሁ። የጸሐፊ ዘሪሁን ገመቹን በርካታ ስራዎች ከዚህ በፊት ያው ብዙ በርካታ ስራዎች ወደ እናንተ አድርሻለሁ። ጥሩ ወዳችሁታል። ለማህበረሰቡ ጥሩ መልእክት ከማስተላለፍ አንፃር በተለይ መጨረሻው የታሪኮቹ ድምዳሜ ጋር ሊያስተላልፍ የፈለጋቸው መልእክት ከዛ አንፃር ጥሩ በሚባል ደረጃ በሚገርም ሁኔታ ከስከዛሬዎቹ በተሻለ ሁኔታ ግቡን የመታ ስራ ነው ብዬ አስባለሁ። የፍቅር ግርሻ ዘለግ እንደማለቱም እናንተም እንግዲህ ከመዝናናቱ ጥሩ ጊዜ ከመስጠቱ ባሻገር መቼም የሚሆንሽ ነገር ውስጣችሁ የሚያስቀራቸው ነገሮች ይኖራሉና ከእንደዚህ አይነት ታሪኮች ውስጥ እንግዲህ የሚከሰቱ መጥፎ ነገሮች በአንድ ታሪክ ውስጥ ብዙ ነገር ይከሰታል። ስርቆት ይኖራል፣ ማመንዘር ይኖራል፣ ግድያ ይኖራል፣ ኢሰባዊነት የተሞላባቸው ድርጊቶች ከማህበረሰብ ከኛ ትውፊት ባህል ከሃይማኖታችን ከኢትዮጵያውያን አጠቃላይ ስነልቦና ጋር የተቃረነ ነገር ሊካተት ይችላል። ዞሮ ዞሮ እነዛ ነገሮች በታሪክ ውስጥ በምን መንገድ ተፈቱ፣ ከዛ ነገሮች ውስጥ ምን መማር ይቻላል በእነዛ ችግሮች ላይ የሚለውን ነቅሰን በማውጣት ነው እንግዲህ ከጥበብ ስራዎች ብዙ ጊዜ ማትረፍ የሚቻለው እና ጥሩ ጊዜ ከዛ አንፃርም በርካቶቻችሁ ከዛ አንፃር እንዳያችሁ ተስፋ አረጋለሁ። እኔም ከልብ ነው ማመሰግነው ውድ ታዳሚያን በጥሩ ተመስጦ እስካሁን ሳታክቱ ለታደማችሁ በሙሉ ክፍል 13 የመጨረሻው ክፍል የፍቅር ግርሻ የጸሐፊው ዘሪሁን ገመቹ እነሆ ለእናንተ ብያለሁ ውድ ታዳሚያን ውድ ቤተሰቦች። ታዲዮስ የጽዮን ቀኝ እጇን እንደጨበጠ በቀስታ ደረጃውን ይዟት እየወጣ አንደኛ ፎቅ ላይ ወደ ተከራየው መኝታ ክፍል ወሰዳት። የሚያምር ክፍል ነው አለችው ወደ ውስጥ መግባቷን ካረጋገጠች በኋላ። የኔ አይደለም የባለ ሆቴሎቹ ነው። አውቃለሁ፣ ሁለት አልጋ ያለው ክፍል መከራየትን ወድጄልሃለሁ። ተሳስተሻል፣ ባለ አንድ አልጋ ነው አላት እየሳቀባት። አታይም ብለህ ተሸውደኛለህ እንዴ? ግን እንዴት ልታውቂ ይችላልሽ? ቅድም ነግሬሻለሁ ማለት ነው። አልነገርከኝም፣ ግን ክፍሉ በጣም ሰፊ ነው። በዚህ ስፋት ደግሞ አንድ አልጋ ብቻ አይዘረጋም። ስፋትን በሽታ መለየት ትችያለሽ ማለት ነው? ኖ በጆሮዬ ነው። አርናቂሽ ነኝ። ለማንኛውም አመሰግናለሁ አለችው እየፈገገች። እንደቆምሽ እኮ ነሽ፣ ቁጭ በይ እንጂ። በዳበሳ ወደ አልጋው ተጠጋችና ጠርዝ ላይ ተቀመጠች። የምትፈልጊው ነገር አለ ወይስ እንተኛ? አረ ምንም አልፈልግም፣ እንተኛ። እኩለ ሌሊት እኮ ሆኗል። ለሁለተኛ ቀን ካንተ ጋር ለመተኛት በጣም ጓጉቻለሁ። ታይ እንደባለፈው ዝም ብሎኝ እየተቃጠለ ይተኛል ብለሽ አስበሽ ከሆነ ካሁኑ ላስጠነቀቅሽ። ባካ አታደርጎ እንደዛ ሰክሬ ያልተሳሳትክ ዛሬ በሰላም። እኔ ሰው ይሄንን ስህተት የሰራሁት ሰክሬ ነው። ከሰው የተደባደብኩት ሰክሬ ነው። እንትናን የደፈርኩት ሰክሬ ስለነበር ነው። ያለ ኮንዶም የወጣሁት ሰክሬ ነው ወዘተ ሲባል አያሳምነኝ በፍጹም።
ያ ሰው መጀመሪያውኑ ለነዛ ነገሮች የተመቻቸ ስነ ልቦና ያለው ሰው ቢሆን እንጂ በመጠጥ ብቻ ለወንጀል የሚዳረግ ሰው መኖሩን ጠራጠራለሁ። እርግጥ መጠጥ ሲበዛ ብርታት ይሰጠው ይሆናል እንጂ ለስህተት ማቅለያ በቂ ምክንያት ሆኖ ይታየኝ። የእውነት ሆኖ እንኳን ስካር ለዛን ያልተጽኖ የሚያጋልጠው ከሆነ ያ ሰው መጠጥ በዞረበት መዞር የለበትም የሚል አቋም አለኝ። ስለዚህ እኔ በራሴ ተማመናለሁ ንክች አላደርግሽም እያልከኝ ነው አለችው። አልወጣኝም። ምን ያልኩት ምናልባት ማደርገው ከሆነ ቀድሞውንም ለማድረግ እቅድና ፍላጎት ስላለኝ እንጂ ስለጠጣውና ስላልጠጣው አይደለም ነው ያልኩሽ ያለሁት አላትና ከተቀመጠበት ተነስቶ በቁሙ ልብሱን ማውላለቅ ጀመረ። ጨረሰ። ወደሷ ቀረበና ከላይ የለበሰችውን ሻርፕ አንስቶ ጠረጴዛ ላይ ያስቀመጠው። ቀጥሎ የለበሰችውን ቲሸርት ጠርዙን ይዞ ወደ ላይ ሳበው። በጭንቅላቷ ተሞሽልቆ ሲወልቅ ሐር መሳይ ሉጫ ጸጉሯ ብትን ብሎ አየሩን ሞላው። እጇን ይዞ አቆማት። በዝምታ ቆመችለት። የለበሰችውን ሰማያዊ ጂንስ ሱሪ ለማውለቅ የመጀመሪያም ቀበቶን ፈታ። ቀጥሎ ቁልፉን አላቀቀ። ዚፑን ቁልቁል አንሸራተተው። ከዛ ወደ ታች ጎተተው። ሮዝ ፓንት ላይ ቀረ። ወደ ላይ ተመለሰና ጡት ማሻጇን ማውለቀላት። አሁን ወደ አልጋው መሄድ እንችላለን አላት። በነካ እጅ ጨርሰው እንጂ ፓንቱንም። አዎ ምን ነው አንተ አላውልክም እንዴ ብላ እጇን ወደሱ ስትዘረጋ ሳታስበው እንደ ብረት የተቀሰረ ለስላሳ እርቃን ብልቱን አፈፋ አደረገች። አንተ ምን ነው እንዲህ እንደሚሳይል ተቀሰረ? እውነትም ዛሬ ጉዴ ፈልቷል ብላ ወደሱ ልጥፍ አለችበትና ከንፈሯን ወደ ከንፈሯ አስጠግታ ትንፋሿን ለቀቀችበት። ታዲዮስም ጭምቅ አድርጎ አቀፋትና ከንፈሮቿን ዋጣቸው። ያለማቋረጥ በረጅሙ ከንፈሯን እየመጠጠ እጆቹን ወደ ታች አወረደና በኋላ በኩል ፓንቷ ውስጥ ሰቅስቆ አስገብቶ ከወንዝ ወዲህ ማዶና ከወንዝ ወዲያ ማዶ በትይዩ መስመር ጉብ ያሉ ተራሮች የሚመስሉትን መቀመጫዋን እስኪያማት ጨመቃቸው። የተጎረሰው ከንፈሯ ሳያግዳት አቃተተች። እሷም እጆቿን በጭንቅላቱ በጀርባው እያሽከረከረች ተዳብሰውና ትታገለው ነበር። እየወጋት ነው ደግሞ። እንዴት ነው ጥንካሬው! አቤት! ጨመቅ ለቀቅ ሲያደርጋት የምታሰማው የደስታ መቃተት ልዩ ቃና ነበረው። ውስጥ ሱሪዋ ወደ ታች ሳበላት። ልታግዘው እግሯን ወደ ላይ ሰቀለችለት። ተራ በተራ ከእግሮቿ አሽልኮ አወጣውና እዛው ወለሉ ላይ ጣለው። እስካሁን አልጋውን አልያዙም፣ እንደቆሙ ነው። ወደ ራሱ ባይል ሳባትና ከሰውነቱ ጋር አጣበቃት። ሁለቱ የሚፈላለጉና የሚሳሳቡ ሸለቆና ጉብታ ሳይዋሃዱ ውጫዊ በሆነ ንክኪ ሲፋተጉ ጉብታው ላይ በቀለው ችፍግ ያለ ደን ሸለቆ አካባቢ ያለው ሜዳ ላይ አርፎ በሚያደርገው የፍትጊያ ንክኪ ጽዮን ልዩ ስሜት ተሰማት። ስሜትን ብቻ ሳይሆን ሸለቆውን በደስታ ምንጭ አፍልቆ አካባቢውን በፈሳሽ አረሰረሰው። እንደምንም ከንፈሯን ከከንፈሯ አላቀቀችና የኔ ጌታ በጣም ነው ማፈቅር፣ በቃ አድርገው። እርግጠኛ ነሽ አላት። የሁሉም መንገድ ከተጓዙ በኋላ እርግጠኛ ነሽ ብሎ መጠየቁ ለራሱም እየገረመው ከስር ሰቅስቆ ተሸከማትና አልጋው ላይ ዘረራት። ተከትሎ እግሮቿ መሃል ገባ። የኔ ጌታ እፈራለሁ ታውቃለህ፣ የመጀመሪያ እኮ ነው። ያመኝ ይሁን ጠየቀችው። አይዞሽ አያምሽም፣ ቀስ ብዬ አስታምሜ ነው። እሺ እንደፈለግ። ግን የ28 ዓመት ድንግል ሴት በዚህ ዘመን አጋጥሞ ያውቃል? እኔ አጋጥሞኝ ያውቃል እያለ በድርጊቱ ገፋበት። እንደጠረጠረው ግን እየሆነለት አይደለም። በፊት ሲገምት ከንባብን ባገኘው መረጃ መሰረት እድሜ ከፍ እያለ ሲሄድ ድንግልና በራሱ ይወገዳል ወይም በጣም የመሳሳቱ ድል ሰፊ ነው የሚል ነበር። የጽዮን ግን ድፍን ነው። ቢለው ከክርክሩ አልፎም ሊሰደድለት አልቻለም። የኔ ጌታ አመመኝ አለችው ጽዮን። እኔም እያመመኝ ነው ሳልላላት አልቀረ። ሲወራ እንደሰማሁት ሊያቀተኝ ነው መሰለኝ። ኧረ ያቀተም የኔ ጀግና፣ ሰውነቴን ጨምድጄብህ ይሆናል ይኸው ብላ እግሮቿን እስከ መጨረሻው ከወዲያ ወዲያ አንፈራካ ዘና ለማለት ሙከራ አደረገች። እሱም በአዲስ መልኩ ወደ ውስጠቷ ለመጥለቅ እየተዘጋጀ ሳለ የመኝታ ቤቱ በር ተንኳኳ። እንቅስቃሴውን አቋርጦ በገረሜታ አደመጠ። በዚህ ሌሊት ማን ነው የሚያንኳኳው? ማንኳኳቱ ጠንከር እያለ ሲመጣ የኔ ጌታ ተነስ ክፈት። በዚህ ሰዓት ይቅርታ አጣርቼ ልምጣ ብሏት ከጭኗ መሃል ወጣና ኮመዲኖ ላይ ያለውን ፎጣ አንስቶ በማገልደም ወደ በራፉ ሄዶ ከውስጥ የተሰካውን ቁልፍ አሽከርክሮ ከፈተና ማን ነው ብሎ እይታውን ወደ ውጪ ሲወረውር ረብቃም ተገትራ አያት። በራፉን ሳያስብ ሙሉ በሙሉ በረገደውና እንዴ ምን ሆነሽ ነው? ምን ተፈጠረ? ብሎ ወደ ውስጥ አስገባትና በራፉን መልሶ ዘጋው።
አይዞህ ምንም አልሆንኩም፣ መጀመሪያ የከፈትከውን ጭን ዝጋና እናወራለን አለችው። አይኖቿም የጽዮን እርቃን ገላ ላይ ሰከታ ተንደርድሮ ሄደና ከላይ እርቃኗን የተዘረጋጋችው ጽዮንን አልጋ ልብሱን በአንድ በኩል ገለጠና አለበሳት። እሷም ተቃውሞም ሆነ ድጋፍ ሳታሰማ ባለችበት ሁኔታ በዝምታ ያለምንም እንቅስቃሴ እንዳደረጋት ሆነችለት። ከዛ ታዲዮስ ወንበሩን ወደ አልጋው አስጠጋና ርብቃ እንድትቀመጥ አድርጎ እሷ አልጋው ላይ ተቀመጠ። እሺ ርብቃ፣ በዚህ ሰዓት እንዴት ልትመጪ ቻልሽ? እባክህ ቆይቻለሁ። ከመጣሁ ራት ስትበሉ ሁሉ ታች ሆቴል ሳያችሁ ነበር። የምጠጣውን መጠጥ እስክጠግብ ነበር ያልመጣሁት። በነገራችን ላይ አዲሷ ፍቅረኛ ቆንጅዬ ነች። አዎ ጽዮን ትባላለች። አውቃለሁ፣ ከዚህ በፊት ነግራኛል። ቆይ ግን ሰላም ነሽ አይደል? አላት ሁኔታዋ ስላላማረው። አዎ ትንሽ ከመስከሬ በስተቀር በጣም ደህና ነኝ። የመጣሁት ልሰናበት ነው። እንዴት? ወደ ልትሄጂ ነው የምትሰናበች? እኔማ ወዴትም አልሄድ፣ አንተ ነህ እንጂ። እሱ ደግሞ ወዴት ሊሄድ ነው ብለው ነገሩሽ? ወደ እሷ ነው ልታገባት አይደል? ያ ማለት እኮ ካንቺ ጋር ያለኝ ግንኙነት ሙሉ በሙሉ ይቋረጣል ማለት አይደለም። አይ እኔ ካሁን ወዲህ ካንተ ጋር መገናኘት አልፈልግም። በዚህ በጥቁር ጨለማና በውድቅት ሌሊት የመጨረሻ ስንብት ልሰናበት ነው አመጣጤ አለችና ቦርሷን ከፍታ ጥምዝ የሚያብረቀርቅ አብል አውጥታ ይሄን አብል ላንተ በስጦታ መስጠት ካሰብኩ 4-5 ዓመት አልፎኛል። ግን ከዛሬ ነገ ስል አልሞላልሽ ብሎኝ እስከዛሬ ሳላደርገው ቆይቻለሁ። አሁን ግን እንካ ባንገት ላጥልቅልህ ብላ አጠለቀችለት። ራሷም አንገት ላይ ተመሳሳይ ሆና ብላ አጠለቀችና ንግግሯን አራዘመች። እንደውም እግረ መንገዱን የሰርግ ስጦታ ይሆንልኝ አደራ ከአንገት እንዳታወልቀው፣ ምክንያቱም ይሄ ላንተ ላለኝ የማይነጥፍ ፍቅር መታሰቢያ ይሆንልኝ ዘንድ ከአንጀት ያስቤ ተጨንቄ የሰራውልኝ ስላል መታሰቢያ ነው። በልቻው ብላ ከመቀመጫዋ ተነሳች። እንዴ ለምን አረሽጧት አትሄጂም? ችግር የለም ከዚህ በላይማ ይሄንን ወርቅ የፍቅር ጊዜያችሁን አልሻማባችሁም። ቆይሽ በቃ ልብስ ልልበስና ልሸኝሻ። በፍጹም አያስፈልግም። ደህና ደር አንቺ እህቴ፣ ደህና ደሪ። ወደ ጽዮን ዞራ ጽዮንም ደህና ደሪ በተንቀረፈፈ ድምጽ መለሰችላት። ይቅርታ አንድ የመጨረሻ በስመው ቅር ይልሻል? አድርጊው ፈቀደችላት ጽዮን። ከንፈሩን እኮ ነው ገብቶኛል። ያንቺውን ነበር አድርጊው አለቻት ተዘረራ ከተኛችበት አልጋ ምንም አይነት እንቅስቃሴ ሳታደርግ ወደ ራሷ ሳበችውና የሚገርም አሳሳም ስትሰሙ እሱም ባጭሩ እንዳታቋርጥበት እየተስገበገበ ይበልጥ ጥብቅ አድርጎ ከሰውነቱ በማጣበቅ ሙጭጭ እንዳለባት ድጋሚ በራፉ ተንኳኳ። ጭጭ አለው። ድጋሚ ኃይል ጨምሮ ተንኳኳ። ማን ነው ደግሞ አሁን ብሎ በብስጭት ብድግ ሲል የተኛበት ክፍል በንጋት የፀሐይ ብርሃን ድምቅ ብሎ ነበር። ማን ነው አለ በብስጭት። እኔ ነኝ ጽናት። እሺ ተነሳው አለ። ግርም አለው። መቼስ ይሄ ቅዠት አይደለም ህልም ነው። በጽዮንና በርብቃ መካከል ለሚያልል ነፍሱ መልስ ካልጋው ወረደና ወደ ሻወር ቤት ሄዶ ሰውነቱን ተለቃለቀ። ልብሱን ለበሰና ከጨረሰ በኋላ ክፍሉን ለቆ እየወጣ ስልኩን ደወለ። ዶክተር ሶፊያ ጋር። ሄሎ ታዲ እንዴት ነህ? አዲስ አበባ እንዴት ይዛለች? ኧረ ተኝ፣ ጭንቅ የተሞላበት የትርምስ ሀገራችሁ ነገ ልለቅላችሁ ነው። አትለኝም? ምን ነው ተማረርክ እንዴ? እኔ ድሮም እዚህ ስመጣ ከ3 ቀን በላይ ከቆየው ራስ ምታቴ ይነሳል። ለመሆኑ ልጆቼ እንዴት ናቸው? አስቸገሩሽ እንዴ? ኧረ በፍጹም። ሌሎች እንኳን ችግር የለውም። ሙሴ ካስቸገረሽ ብዬ ነው። አላስቸገረኝም። አንድ ክፍል አንድ ላፕቶፕ ሰጠሁት። ከዛ በኋላ ድብርቱን ለቀቀው። ልደውልልህ ብዬ እኮ ነው ከእንቅልፍ እንዳልቀሰቀስ ፈርቼ የተውኩት አጋጣሚ። ወደ ቤትናና ቁርስ እየተሰናዳ ነው። እሺ። አይ አልመጣም። በቅድሚያ የሆነ ቦታ መድረስ አለብኝ። ስጨርስ እደውልልሻለሁ። እሺ ቻው። የዶክተር ሶፊያን ስልክ እንደዘጋ ርብቃ ጋር ነበር የደወለው። መቼስ ሱር ስለሆነ ቤት ትኖሪያለሽ ብዬ ነው። አዎ እቤት ነኝ። እየመጣ ነው እንዴ? አዎ ፈልጌሽ ነበር። ና አለውልህ አለችው። ስልኩን ዘጋውና ታክሲ ውስጥ ገባ። ሲደርስ ቆንጆ ቁርስ ሰርታ ጠበቀችው። በጣም የገረመው ሲያገኛት በህልሙ የመጣችበት ጊዜ የለበሰችውን ቀሚስ ነበር አርጋ ያገኛት። ከቁርስ በኋላ አረፍን በል እንዴ አለችው ባገጯ ወደ መኝታ ቤቷ እየጠቆመችው። አይ እስቲ መጀመሪያ እዚሁ ሳሎን ሆነን እንነጋገር። አዎ ምን ነው? እኔ እንጃ። እኔ እናንተ እንነጋገር ብለን ተነጋግረን አናውቅም ብዬ ነው። እኔ እንነጋገር ሲሉኝ ይጨንቀኛል። የሆነ ችግር የሆነ የተበላሸ ነገር ያለ መስሎ ነው የሚሰማኝ። ይገርማል። እናትና አባቴ ሁል ጊዜ እንነጋገር እንዳሉና በጠረጴዛ ዙሪያ እንደተቀመጡ ነው። ግን አንድም ቀን በመግባባት አጠናቀው ታያውቁም እና ያስጠላኛል። እና ካልፈለግሽ ልተው
አይደለም ዝም ብለህ በፊት እንደምታደርገው ቀላል አድርገህ በጨዋታ መልክ አውራኝ ነው ያልኩህ። እሺ አለ ፈገግ ብሎ። ባለፈው አንድ ጨዋታ በስልክ ጀምሬልሽ ነበር ስለኔና ስለ ጽዮን። አስታወስኩ። እንድንጋባ ትፈልጋለች። በጣም አፍቅራለች ማለት ነው። አደራ ግን እንዳትጎዳት። አንተ በጣም ምርጥ ጓደኛ መሆን እንደምትችል እኔ ምስክር ነኝ። ለሷ ደግሞ ምርጥ ባል ለመሆን እሞክራለሁ። ከዛ በፊት ግን አንቺ ብታገብኝ ምን አለበት ብዬ ልጠይቅሽ ነበር የመጣሁት። እኔ ጋብቻ? አዎ ጋብቻ ካፈቀርሽ ማለት ነው። ስለማፈቅርማ ነው ማላገባ። አየህ ታዲያ እኔ ስላንተ ምንም አይነት ቆሻሻ ትዝታ እንዲኖረኝ አልፈለገም። 7 ዓመት ሙሉ ህይወቴን በፍቅር አጣፍጠህልኛል። አንተን በማግኘቴ እጅግ በጣም እድለኛ ሰው ነኝ። ወደ ጋብቻ ይዤ ገብቼ የሆነ ነገር ታስቀይመኝና ይህንን ስላንተ ስገነባ የኖርኩት የፍቅር ሐውልቱን ታፈርስብኛለህ ብዬም ስለምሰጋ ነው። አየህ ስለዚህ ይቅርብኝ። በቃ የመጨረሻ ውሳኔሽ ነው? አዎ ከዚህ በፊት አንተን ለማግባት 2-3 ጊዜ አስቤ ነበር። ቀድሜ ሁሉ ልጅ ልወልድ ልፈልጌም ነበር። ከዛ በኋላ እንድታገባኝ ማለት ነው። ልጅ? አዎ ልጅ ልወልድልህ ከዛ ላገባ። እና ሀሳብሽን ለምን ቀየርሽ? ተረጋግቼ ሳስበው የጅል ሴት ዘዴ ሆኖ አገኘሁት። አየህ ወንድ ልጅ እንዲያገባ የተሳሳትክ መስለህ ማርገዝ ትክክለኛ ዘዴ አይደለም። ምናልባት አፍሮ ይሉኝታ ይዘውት አዛኔታ አንጀቱን አላውሶት ወይም ለልጁ ካለው ፍቅር አንጻር በሁኔታዎች አስገዳጅነት ወደ ጋብቻ ተስማምቶ ሊገባ ይችል ይሆናል። ነገር ግን ቆየት ብሎ ጋብቻው ችግር ላይ መውደቁ አይቀርም። አይደለም በሆነ ሰበብ አስገዳጅነት ይቅርና በፍጹማዊ ፍቅርና በሙሉ ፍላጎት የገቡት በጋብቻ እንኳን አስተማማኝ አይደለም እንደምታውቀው። እና ማሳቤን ሰረስኩ። ለኔ ልጅ መውለዱን? አረ አንተን ማግባቱን ጭምር እንጂ። አሁን ግን እኮ ልጅ አርግዘሽልኛል። የምን ልጅ? ልጅ ነው፣ እርጉዝ ነሽ። አንተ እኮ ምላስ ጥቁር ነው፣ በእናትህ አታሟርትብኝ። ማሟረት አይደለም የእውነቴን ነው። አሁን የለበሽው ቀሚስ ለብሰሽ በህልሜ መተሽ ነበር። ለዚህ ነው በጠዋት ወደ አንቺ የመጣሁት። ይህን ቀሚስ አታውቀውም እኮ ከ3 ቀን በፊት ነው የገዛሁት። በዚህ 3 ቀናት ውስጥ ደግሞ ካንተ ጋር አልተገናኘሁም። እኔም የገረመኝ እሱ ነው። ጥምዝ የወርቅ ሐብል በፍቅር አጠለቅሽልኝ። ስሜቴ እንደሚተረጉብልኝ ከሆነ ልጅ ሳታረግልኝ አልቀረሽም እንዴ? ሐብል አጠለቅኩልህ ማለት እሺ ምን ቸገረኝ? እንዳልከው ልጅ ይሁን ከጽዮን እንደሆነስ ቆይ የግድ እኔ ስላጠለቅኩልህ ከኔ ነው ማለት ይቻላል? አይ ጽዮንዬ ጋር መዋሃድ እንደማንችል አይቻለሁ። በዛ ላይ ሐብሉ 2 ተመሳሳይ አንድ ላይ ተጠቀለለ ነበር። አንዱን ራስሽ አንገት ላይ ስታጠልቂ አንዱን እኔ አንገት ላይ ነው ያደረግሽው። ጥሩ ህልም ነው። ግን አንድ የዘነጋው ነገር ቢኖር እኔ በየ3 ወሩ ሳላሰልስ የወሊድ መከላከያ መርፌ እየተወጋው መሆኔን ነው። አውቃለሁ። ያ ማለት ግን ላለማርገዝሽ 100% ማስተማመኛ ነው ማለት አይደለም። እዚህ ሰፈር በቅርብ ክሊኒክ አለ? አዎ ምን ነው ጠይቀኝ። ትንሽ ሄደን ቼክ እናድርግ። ምኑን? ማርገዝ አለማርገዝሽ? የምርህን ነው እንዴ? አለችው በፍራቻም በመጠራጠርም ጭምር። ምክንያቱም ከዚህ በፊት ታዲዮስ ተመሳሳይ ከልም የመነጩ ትንቢቶችን ነግሯት እሱ እንዳለው ተግባራዊ ሲሆኑ ታዘባለች። በይ ትንሽ እንድ ትንሽ ካቅማማሽ በኋላ ተስማምታ ተነሳች። ተያይዘው ወጡ። ከአንድ ሰዓት በኋላ ወደ ቤት ተመልሰው ፊት ለፊት ተፋጠው ተቀምጠዋል። ጭራሽ የ3 ወር እርጉዝ? በንዴት ተንጨረጨረች። ርብቃ አይዞኝ ተረጋጊ እንጂ። እንዴት ልረጋጋ? እኔ ገና ለገና ስራና ገንዘብ ስላለኝ ብቻ አባት የሌለው ልጅ መውለድ አልፈልግም። ምን ማለት ነው? አባቱ እኮ አለው፣ እኔ ነኝ። አንተማ የሌላ ሰው ባለተውን ነው። እርሹ እኔ እንኳን ልጅ ኖሮኝ ቀድሞንም ያንቺን ፍላጎት ላከብር ብዬ እንጂ የማፈቅረውም ማግባትም የምፈልገው አንቺን ብቻ ነው። አፍጥጣ ባህርና ቆታይችና ጽዮንስ አስረዳታለሁ። ሞራል እኮ ሊነካ ይችላል። ጋብቻ የሰው ሞራል ለመገንባት ወይንም ለይሉንታ ሲባል የሚገባበት አይደለም ርብቃ። ቢሆንም ግን እኔ እንጂ ምን ማለት እንዳለብኝ እንኳን ማወቅ አልቻልኩም። አባት የመሆን ብቃቴን ተጠራጥረሽ ነው አይደል? አይ እሱን እንኳን ፈጽሞ ልጠራጠር አልችልም። ያንተን አባት የመሆን ብቃት ከተጠራጠርኩማ እኔ የዓለም ትልቁ ደደብ ነኝ ማለት ነው። አንተ እኮ ያለ ምርጥ አባትነት ብትወዳደር እንደምታሸንፍ አውቃለሁ። እና ምንድነው ችግሩ? ችግሩማ ምንም እንኳን በአባትነት ቅንጣት ጥርጣሬ ባይኖረኝም በባልነት ግን እኔ እንጃ አንተ የተዳርሶ ይውጣል ብዬ ማሰብ ይከብደኛል።
ዶክተር ሶፊያና ትንግርት ኮንቲኔንታል ሆቴል ምሳ በልቶ ከጨረሱ በኋላ መጠጥ እየተጎነጩ ጨዋታ ይዘዋል። እሺ ትንግርቴ ህይወት እንዴት ነው ጠየቀቻት። እንደምታየው ነው። ላገባ እኮ ነው ነግሬሻለሁ አይደል? አላስታወቅሽኝም እንጂ ነግረሽኛል። አስቤ ነበር ግን ወደ አሜሪካ በረረ። ያው ጣጣው ጨርሶ እንደኛውኑ ከ15 ቀን በኋላ ወደ ሀገር ቤት ይመጣል ሊያገባኝ። ይዛን ያስተዋውቅሻለሁ። ቆንጆ ነው ትንግርት ጠየቀቻት። ያንቺን ያለ አያምርም እንጂ ቆንጆስ ቆንጆ ነው። እንዲህ ስትላት የትንግርት ፊቷ ቀላ። ያውን ሽብሽቅ ነገር ከሆነሽ ሰውን መተናኮስ መቼም አታቆሚም። እውነተኛ ስሜትን እኮ ነው እየነገርኩሽ ያለሁት። ውበት ማለት ከአይን ሌንስ ሞልቶ የሚተርፍ ውስጥም በደስታ ስሜት የሚያጥለቀልቅ በቀለማት ህብር የደመቀ ምስል ነው። እንደዛ የሚሰማኝ ደግሞ አንቺን ሳይ ብቻ ነው። ታድዬ አለች በማሾፍ ቀጠለች። ግን ሁሌ አንድ ነገር ጠይቄሻለሁ እያልኩ ሳገኝሽ እረሳዋለሁ። ምንድነው? አሁን ጠይቂ። ሐዋሳ ከመገናኘታችን በፊት ለ6 ወር አፈቅርሻለሁ ልሰነጥቅልሽ ነው ምናምን እያልሽ በሜሴጅ ታጨናንቅኝ የነበርሽው አንቺ ነበርሽ አይደል? አዎ እኔ ነኝ። ማን መስሎሽ ነበር? እኔ እንጃ ብቻ ከድሮ የሽርሙጥና ህይወት ካፈሯቸው ደንበኞቼ መሃል የፍቅር ግርሻ ናላውን ያዞረው አንዱ ጀግና መስሎኝ ነበር። ትንግርቴ በእኔ ፍቅር ተረብሽሽ የማትፈልጊው ህይወት ውስጥ ተሰንቅረሽ 3 የባከኑ ዓመታት በማሳለፍሽ ግን በጣም አስናለሁ። የባከኑ አልሻቸው? እነዛ ዓመታት ፍጹም የባከኑ የሚባሉ አልነበሩ። የህይወት ልምዶች ያገኘሁባቸውና ስብናዬም የሞረድኩባቸው ዓመታት ነበሩ። ያን ስል መከራ አልነበረውም፣ ስቃይ አልተቀበልኩበትም፣ አልተደበደብኩበትም፣ አልተዋረድኩበትም ማለት አይደለም። ግን ከተሰቃየው ስቃይ ይልቅ ያተረፉት በጎ ነገር ሚዛን ይደፋል እያልኩሽ ነው። ግን በመሃል ህይወት አስጠልታሽ ማለት ተስፋ ቆርጠሽ አታውቂ? ትንግርት እየፈገገች ታስቀኛለሽ። አንድ በጣም መወዳት አማረች የምትባል ጓደኛዬ አንድ የሚያምር ንግግር ትናገር ነበር። ምን እንደምትል ታውቂያለሽ? ተስፋ የሌለው ሰው ተስፋ አይቆርጥም። ምን ለማለት እንደፈለገች መጀመሪያ አይገባኝም ነበር። በኋላ ግን ከገዛ ህይወቴ ጋር ቆራኝቼ ሳስበው ተገለጸልኝ። እኔ ከዛች አንቺ ጥለሽኝ ከተሰወርሽበት ደቂቃ በኋላ ተስፋ የሚባል ነገር ከውስጤ ወድሞ ባዶ ንብ የሌለበት ቀፎኝ ነበር። 3 ዓመታት ሙሉ ያለምንም ተስፋ ነበር የኖርኩት። ለዛም ያልተቸገርኩት ምንም አጣለው ብዬ የምጨነቅለት፣ እዚህ ቦታ መድረስ አለብኝ ብዬ የምጥርበት፣ ይሄን ነገር ማግኘት አለብኝ ብዬ የምጎለጉለት ነገር አልነበረኝም። ያሳዝናል ትንግርቴ። አትዘኝ። በህይወት ዝቅታ ወይም ከፍታ ላይ በአጋጣሚ ትንጠለጥያለሽ። ከከፍታው በምትገኙ ምቾት ተጠምደሽ ወይም ከዝቅታው ውስጥ ከሚያጋጥምሽ መከራ ተደቁሰሽ አልባሌ ሰው ሆነሽ እንዳትቀሪ ግን የራስሽ ጥንካሬ ይወስነዋል። ከፍታውም ሆነ ዝቅታው የራሱ የሆነ አዎንታዊና አሉታዊ ተጽዕኖ አለው። አሉታዊ ጎኑን ተቋቁመን ጠቃሚውን ነገር መቅሰም የኛ ፋንታ ነው። ትንግርት እንዲህ ስትናገር ዶክተር ሶፊያ እንቧን እያንጠባጠበች ነበር። ቢሆን ትንግርቴ ይህ ለአንቺ ፍጹም የሚገባ ህይወት አልነበረም። አንቺ እኮ ብር ከፍሎ ሰውን ማስገደል የሚገባሽ ህይወት አልነበረም። አሜሪካ ሄዶ ለ6 ወር በአእምሮ ህመም ማገገሚያ ሆስፒታል ውስጥ ታግቶ መኖር፣ የማትፈልጊያቸውን ኪኒኖች እየጎመዘዘሽ መቃም፣ በድንዛዜና በብዥታ ቀናቶችን መክፋት ላንቺም የሚገባ አልነበረም። አይሽ ተፈጥሮ በቁጥጥራችን ስር እናደርጋለን የሚባለው በትክክል የሚሰራው በሶሻሊስቶች የመፈክር ባነር ላይ በቲዮሪ ደረጃ ብቻ ነው። እንደውም በተቃራኒው ተፈጥሮ ነች እኛም በአብዛኛው የምትቆጣጠረን። የህይወት መስመርሽ አንቺ በፈለግሽው መንገድ ብቻ ማስኬድ አይቻልሽም። ቤተሰብ ወደዚህ ይጎትትሻል፣ ጓደኞችሽ ወደዛ ይስቡሻል፣ ሀገርሽ ወደዛ ታወጣሻለች፣ ያላሰብሻቸው አጋጣሚዎች ወደ ታች ያወርዱሻል። ስለዚህ የሆነ ሁሉ ሆኗል። በመሆኑም ደግሞ ለበጎ ነው ብለን መቀበልና ወደፊት መጓዝ ብቻ ነው የሚበጀን። ለበጎ ነው ስትይ በምን ምክንያትም ሆነ በምንም አንቺ ጥለሽኝ መሄድሽ በጊዜው ፈተናም ከባድ ቢሆንም በስተመጨረሻ ያመጣው ውጤት ዛሬ ህይወታችን እንዲህ ኖርማል እንዲሆን ስላደረገ ውጤቱ ጥሩ ሆኗል ማለት ነው። ግን እኮ ሁለታችንም የምንፈልገው ያንን ኖርማል ያልሆነውን ህይወት ነበር። ቢሆንም ዘላቂ ውጤቱ መልካም አይሆንም ነበር። ማህበረሰብ እንዴት ነበር የሚያሰቃየን? መቼ ነው የምትጋቡት? ኧረ ቆማችሁ ቀራችሁ። በዛ ላይ የልጅ መውለድ ጉዳይ አለ። መቼ ሲሆን ዘር ገዝተን አናረግዝ። እንደዛ ስትይ ድሮ ማለት ስራ ይዘን አዳማ እንደገባን ምን እቅድ ነበር ይመስልሽ? ልክ የጋራችን ቤት ሰርተን ካጠናቀቅን በኋላ የሆነ ከማናውቀው ከማያውቀን ሰው ለምሳሌ ጭፈራ ቤት ድንገት አግኝተነው እናውጣውና እንለየዋለን። ከዛ ሁለታችንም እናረግዛለን፣ እንወልዳለን። በቃ እነሱ እንደ እናትም እንደ አባትም ሆነን እናሳድጋቸዋለን። ያንቺ ልጅ በእኔ ስም ይጠራል፣ አባቱ ሆንኩ ማለት አይደል? እኔ የወለድኩት ደግሞ ባንቺ ስም ይጠራል። እንዲህ ሁሉ አቀጄ ነበርኩ። እሱን እኮ ነው የምልሽ። አደገኛ የሆነ ውስብስብ የማህበራዊ ህይወት ቀውስ የሚያመጡብን ችግሮች ውስጥ መግባታችን አይቀርም ነበር። ያልሻቸው ነገሮች እንደሚከሰቱ አውቃለሁ። ቢሆንም ግን ምርጫ ቢቀርብልኝ አንቺን ከማጣት ያንን ፈተና መጋፈጥ መርጥ ነበር። ይሆናል፣ ግን አሁን ሁሉም አልፏል። መሆን ያለበት ሁሉ አሁን እንደሆነ ሆኗል። በመሆኑም ትክክል ነው ደግሞ እንዳልሽውንሽ። ግን ሳገባ ሚዜ ትሆኚኛለሽ አለች ዶክተር ሶፊያ።
በሰርግ ነው እንደምታገቢ? እስካሁን አልወሰንኩም፣ ግን አንድ 20 ሰው ጠርቼ የራት ግብዣን ቢሆን ማድረግ ይቀራል ብለሽ ነው? ታዲያ ያገባች ሴት እኮ ሚዜ አትሆንም እንዴ? ለምን? ባህላችን ነው። መነሻ ሐሳቡን ባላውቅም፣ ምክንያቱም ስገምት ግን ያላገባች ሴት ሚዜ ስትሆን እግረ መንገዷን የራሷን አዳም የምታገኝበት ስድል እንድታመቻች ታስበው የተቀየሰ ስውር ዘዴ ይመስለኛል። አንቺ ትንታኔሽ አሳማኝ ይመስላል። በቃ እንደዛ ከሆነ ሌሎቹን 2 ሚዜዎች ያላገቡ እንዲሆኑ አደርጋለሁ። ያንቺ ግን የግድ ነው። ተሳሳቁ። እንግዲህ ካልሽ ምን ይደረግ፣ የኔንም ልጅ ክርስትና ታነሽልኛለሽ። እንዴ አረግሽ እንዴ? አዎ 1 ወር ከ15 ቀን ሆነኝ እኮ። ኦ ፈጣሪ፣ የኔ ቆንጆ እንኳን ደስ አለሽ። ከመቀመጫዋ በመነሳት ተጠመጠማባት እያገላበጠች ሳመቻትና ወደ መቀመጫዋ ተመለሰች። ክርስትና ግን ስትይ ሁሴን ኦርቶዶክስ ሆነ እንዴ? ኧረ አልሆነም። እና ምን አለው? ያው እሱ ሃይማኖት የለሽ እንደሆነ እኔም በሃይማኖቴ እስካሁን እንግዲህ አልለየንም። ግን በኑሯችሁ ምንም ችግር አልፈጠረባችሁም? ያው እስካሁን በፍቅር ጥላ ስር ስለሆነ ችግር አልፈጠረብንም። በሚያስማማን እየተስማማን፣ በልዩነታችን ደግሞ እንደ ልዩነታችን እየኖርን ነው። ፍቅር እኮ ሁሉንም ክፍተቶችሽን ይደፍንልሻል። ፍቅር ሲሸረሸር ነው ሜዳ ሁሉ ገደል፣ ነጭ ሁሉ ጥቁር፣ ንግግር ሁሉ ጭቅጭቅ መስሎ የሚታይሽ። እሱስ ትክክል ነሽ። መቼስ በማርገዝሽ ደስ ብሎታል አይደል? ኧረ አልሰማም። እንዴት ማለቴ? ገና ትናንት እኮ ነው ያረጋገጥኩት። በምን አይነት ሁኔታ እንደምናገረው ገና ገብቶኝ እኮ ነው ያዘገየሁት። በቃ ዛሬው ነው አብረን እንነግረዋለን። ይህን ደስታ እኔም አብሬያችሁ ሆኜ ማጣጣም አለብኝ። ይሻላል ብለሽ ነው አለቻት ትንግርት ለውሳኔ በተቸገረ የመዋልል ስሜት። አዎ ልደውልለት እንዴ? ደውልሽ ምን ልትይ? ዶክተር ሰፊያ ችላ ብላ ሞባይሏን አወጣችና ሁሴን ጋር ደወለችለት። አለሁልሽ፣ እንዴት ነሽ? ጠፋሽ? ኧረ አለሁ፣ ባከራት ልጋብዛችሁ ፈልጌ ነበር። እና ማንን? አንተና ባለቤትን ነው። የት? እቤቴ። 1 ሰዓት ጠብቃችኋለሁ። እሺ ቻው። ስልኩን ዘጋችና ቶሎ በይ ስልክሽን ዝጊ አለቻት። እንዴ ለምን? ይደውላላ እንዳያገኝሽ ሰርፕራይዝ ማድረግ አለብን። እንደታዘዘችው ስልኳን ዘጋች። በቃ አሁን ቤት እንሂድና የራት ዝግጅቱን እናጧጡፈው። እንዴ አምሮሽ እንዴ? አዎ ትንሽ ሂሳብ ከፍለው ወጡና ወደ ዶክተር ሶፊያ ቤት አመሩ። 12 ሰዓት ተኩል ሲሆን ለእራት የሚያስፈልገውን ዝግጅት ሁሉ አጠናቀው ጨርሰው ነበር። የዶክተር ሶፊያ ስልክ ጠራ። ሁሴን ነበር። አነሳችሁ። ደረስክ እንዴ? አይ አልደረስኩም፣ ይቅርታ ልጠይቅሽ ነው። የምን ይቅርታ? መምጣት አልችልም። ትቀልዳለህ እንዴ? ግማሽ ቀን ሙሉ ማድቤት ስንደፋደፍ እኮ ነው የቆየሁት። እንዲህ ጉድ እንድታደርጉኝማ አይደለም። እሺ ትመጧታላችሁ። ኑ እንዲህማ ጉድ አታደርጉኝ። ይኸውልሽ ዶክተር፣ ምን መሰለሽ፣ ምንም ምክንያት አልቀበልም። ከቀራችሁ መጨረሻችን ነው። ስልኩን ጠረቀመችበት እየሳቀች። ከዛም ሳቀች። አንቺ በባሌና በአይኔ ቀልድ የለም። ምንድነው እንደዚህ የምታመናጭቂው? አለቻት ትንግርት። የዶክተር ስልክ መልሶ ጠራና አነሳችው። እሺ ምንድነው? የትንግርት ስልክ እኮ አልሰራም ብሎኝ ነው። እቤትም የለችም ቢሮም የለችም። በቃ አንተናና ስልኳን በከፈተሽ ጊዜ እንደውላትና እንድትመጣ እናደርጋለን። እንዴ ለምን ግን ወደ ነገ አናሸጋግረውም? ኡፍ ነገርኩ በቃ። ጠረቀመችበት። አሁን እየበረረ ይመጣታል። በግቢና ለባብሽ። እንዴ ምንድነው መላብሰው? አለቻት ትንግርት። በጂንስ ሱሪ የኔን ራት ግብዣ ጠረጴዛ ይዘሽ ቁጭ ልትይ ነው? ዳሩ ኢትዮጵያን የባል ግብዣ፣ የሰርግ ግብዣ፣ የተስካር ግብዣ እንጂ ራት ግብዣ የገባችሁ ነገር። ኧረ እባክሽ የኛ ፍሬንች። በመኝታ ግቢና አልበሺ። ምንድነው መላምሳው? ድጋሚ ጠየቀሽ ግራ ተጋብታ። ከኔ ራት ልብሶች መካከል የሚመችሽ መርጠሽ ነው እንዴ? አንቺስ? እኔማ ማቀራረቡ ልጨርስና ለብሳለሁ። ደግሞ ዛሬ እኮ ሙሽራው አንቺ ነሽ። እሺ አለቻትና ወደ መኝታ ቤት ሄደች። በራፉን ከፈተች። ወደ ውስጥ ስትዘልቅ ደንግጣ ቆመች። ፊት ለፊት ግድግዳ ላይ የተለያየ መጠን ያላቸው 1 ፎቶና 2 ስዕሎች ተለጥፈዋል። አዎ እነዚህ ስዕሎች ታውቃቸዋለች። በራሷ እጆች የተሳሉ የምናቧ ፈጠራዎች ናቸው። ተጠጋችና በጽሞና አስተዋለች። አንዱ የሶፊያ ምስል ነው። ለማስታወሻነት የሰጠቻት ነው። ድሮ 40 ምንጭ ዩኒቨርሲቲ እያሉ። ቀጣዩ የሁለቱ የጋራ ስዕል ነው። እርቃን ሰውነታቸው ከላይ የሚወርደው ሻወር ሁለቱንም እያራሳቸው እሷ ከኋላ ሆና የሶፊ ሰውነት በሳሙና እያበሰቻት ስታሻት። ይህን ደግሞ ስራ ተቀጥረው አዳማ በገቡ በሁለተኛው ወራቸው አካባቢ ነው የሳለችው። የተቀረው 3ኛው ግን ፎቶ ነው። የራሷ የትንግርት ፎቶ። መች እንደተነሳችው አታውቅም። በጣም ያምራል፣ ግዙፍም ነው። ከውጪ የበራፍን መከፈት ሰምታ ዞር ስትል ዶክተር ሶፊያ ነች። እንዴ እስካሁን አልብሽም እንዴ? ሁሴን እኮ መጥቷል። ግን እነዚህ እስከዛሬ አብረውሽ ነበሩ? አለቻት የሷ ንግግር ችላ በማለት። ወደፊትም አብረውኝ ይኖራሉ። አሜሪካ ስትሄጂ የት አስቀምጥሻቸው ነበር ያልሽው? እነዚህ ፎቶዎችን ስሎችንም ጭምር አብረውኝ ሄደው አብረውኝ ነው የመጡት ቤኒ አለችና ወደ ቁም ሳጥኑ ይዛት ሄደች። ከፎቶቹና ከተደረደሩት የራሷ ቀሚሶች መካከል ሁለቱም የሚስማማቸውን መርጠው ከለበሱ በኋላ እስክ ጠራሽ እዚሁ ጠብቂ ብላት ወጣችና ወደ ሳሎን አመራች። እየጠጣን ሁሴን
እየጠጣው ነው። ግን የራት ግብዣው ለኔ ብቻ ነው እንዴ? እንዴት ነው ነገሩ? ግራ አጋባሽኝ እኮ። አይ ላንተ ለሚስትና ለሌላ ለማታውቀው እንግዳ ነበር። እሷማ የገባችበት ጠፋ። ሶስተኛው እንግዳስ መጥቷል። መኝታ ቤት እየለባበሰ ነው። ሰውዬሽ ነው እንዴ? አዎ። ለዛ ነው እንዲህ ፍልቅልቅ ያልሽው። ኧረ እባክህ እሱ ሳይኖር ፍልቅልቅ አልነበርኩም እንዴ? ቢሆንም ይለያያል። ሴቶች እንደዚህ ወዝ ያለው መፍለቅለቅ የሚያጥለቀልቃችሁ ናፍቆታችሁን ከጉያችሁ ስታስገቡ ነው። ወንዶችስ? ለማንኛውም ተጫወት ብላው ወደ መኝታ ቤት ሄደች። እንዴ እዚሁ ልጥራልሽ? ኧረ እኔ እመጣለሁ። ቆይ እንደው ሁሴን፣ ድምጿን ከፍ አድርጋ ተጣራች። አቤት። እባክህ ከረባት ማሰር ትችላለህ? ይሄ ባለ እንደዚህ አይነት ችሎታ የለውም። እባክህ አግዞ። ከረባቱን ይዘሽ ነይ። አይ አንገቱ ላይ አንጠልጥሎታል። ከይቅርታ ጋር አንተ ብትመጣ በዛውም ላስታውቃችሁ። ሁሴን ከመቀመጫው ተነሳና ወደሷ አመራ። አጠገቧ ደረሰ። ግባ ሃኒ፣ ተዋወቀው። ሁሴን ይባላል። የትንግርት ባለቤት ነው። ሁሴን ፈራ ተባ እያለ ወደ ውስጥ ሲገባ የገዛ ባለቤቱን አልጋው ላይ ቁጭ ብላ ፊቷን ወደ በራፏ ዙራ ስትቁለጨልጭ አገኘት። ምንድን ነው ጉዱ? ግባና ጠይቃት ብላ ትታቸው ወደ ሳሎን ሄደች። ከ10 ደቂቃ በኋላ ተሸክሟት በደስታ እየጮኸ አባት ልሆን ነው በማለት እየለፈለፈ ወደ ሳሎን ይዟት ገባ። ከአንዱ ለምኖ ለአንዱ መስጠት ብልጽግናን ማምጣት አይችልም። ለታዲዮስ ትንግርት፣ ሁሴን፣ ዶክተር ሶፊያ፣ ፎዚያና ኤልያስ ዛሬ ልዩ ቀን ነች። ለ6 ወር የለፉበትን እንቅልፋተው ገንዘባቸውንም ዕውቀታቸውን የሚያፈሰሱበት የድርጅታቸው የመጀመሪያ ፍሬ እነሱ የሚያዩበት ለማህበረሰቡም የሚያስተዋውቁበት ቀን ነው። ዝግጅቱ በሸራተን አዲስ የሚካሄድ ሲሆን የህፃናትና ወጣቶች ሚኒስትር ዴኤታ፣ የተለያዩ ሃይማኖት አባቶች፣ የኤምባሲ ሰዎች፣ ታዋቂ ሙዚቀኞች፣ የፊልም ተዋናዮች፣ አትሌቶች፣ ነጋዴዎች፣ ለዚህ ድርጅት ከምስረታው እስካሁን ከፍተኛ እገዛ ካደረጉት ከተለያየ የፌስቡክ ግሩፖች የተወከሉ ወጣቶች፣ ከተለያየ ሚዲያዎች የተሰበሰቡ ጋዜጠኞችና ካሜራማኖች አዳራሹ ሞልተውታል። የዛሬው ዝግጅት ዓላማ በዋናነት 2 ሲሆን ሌላ አንድ ንዑስ ዝግጅትም አለ። መድረኩ የሚመራው ጋዜጠኛ ሁሴን ነው። ማይኩን ይዞ ወደ መድረክ ወጣና ጉሮሮን ሞርዶ ንግግሩን ጀመረ። ክቡራን ጥሪያችንን ተቀብላችሁ እዚህ የተገኛችሁ ሁላችሁም እንዲሁ በየቤታችሁ ናችሁ ዝግጅቱን በቀጥታ የቴሌቪዥን ስርጭት እየተከታተላችሁ ያላችሁ በአጠቃላይ በድርጅታችን ስም ምስጋናችን እያቀረብን እስከ ፍጻሜው በጽሞና እንድትከታተሉን እየጠየቅን በቀጥታ ወደ ዝግጅቱ እንገባለን። በቅድሚያ የድርጅታችን መሪ የሆኑት ዶክተር ሶፊያ ፕሮግራሙን በንግግር እንዲከፍቱልን እንጠይቃለን። ዶክተርን ወደ መድረክ ሸኙልን ባካችሁ። ዶክተር ሶፊያ በጭብጨባ ታጅባ ወደ መድረክ ወጣችና ማይኩን ከሁሴን ተቀብላ ንግሯን ማሰማት ቀጠለች። ክቡራን የመንግስት ባለስልጣናት፣ የሃይማኖት አባቶች፣ ከተለያየ የማህበራት ዘርፎች በመወከል የተገኛችሁ በየቤታችሁም በመሆን እየተከታተላችሁ ያላችሁ በአጠቃላይ እንኳን ለዚህ ቀን አደረሰን እላለሁ። የዛሬው ፕሮግራማችን 2 ዓላማዎችን የያዘ ነው። አንደኛው የወላጆችና የልጆች የምረቃ በዓል ሲሆን ሁለተኛው ደግሞ ለድርጅታችን የገቢ ማሰባሰቢያ ፕሮግራም ነው። እኔ አሁን አትኩሬ የተወሰነ ማብራሪያ ልሰጣችሁ የምፈልገው በመጀመሪያው ላይ ነው። ሁለተኛውን በተመለከተ አቶ ታዲዮስ ቆየት ብሎ ያብራራላችኋል። እንግዲህ እንደመነሻ ይሆን ዘንድ የዛሬ 1 ወር ከ15 ቀን አካባቢ በበጎ ፈቃደኝነት አሳዳጊ የሌላቸው ህጻናት እናሳድጋለን ብለው ከተመዘገቡ በብዙ ሺዎች ከሚቆጠሩ ባለቀና ልቦች መካከል ለጊዜው አቅማችን መሰረት አድርገን 150 ግለሰቦችና በቡድን ከመጡት መካከል ደግሞ 50ዎቹን ወደ ስልጠና አስገብተን ነበር። እንግዲህ በአንድ ወር ስልጠና ውስጥ በድርጅቱ ህግና የስልጠና ማኑዋል የተሰጣቸው ስልጠና በመከታተል ከ150ዎቹ ግለሰቦች መካከል 43 በቡድን ሆነው ከመጡት መካከል ደግሞ 31 መስፈርቱን ማሟላት ስላልቻሉ ከይቅርታ ጋር እንደ ፍላጎታቸው ህፃናት እንዲያሳድጉ ልንፈቅድላቸው አልቻለም። የተቀሩት እንግዲህ ብቁ ሆነው በመገኘታቸው እነሆ ዛሬ በእናንተ ፊት መረቀን ልጆቻቸውን ባደራ እናስረክባቸዋለን። የደመቀ ጭብጨባ በአዳራሹ ሞላ። ቀጠለች ዶክተር ሶፊያ። ዛሬ አሁን ለነገርኳችሁ ወላጆች የምናስረክባቸው ልጆችም ለ4 ወር በካምፕ በማስገባት ስልጠና ሰጥተናቸዋል። ልዩነቱ ህፃናቱን አንዴ ወደ ማሰልጠኛ ካስገባናቸው የምንፈልገውን ብቃት እስክናገኝባቸው ድረስ እንለፋባቸዋለን። ልጆቹን ከበሸቀጠ የድህነት መንደር እንዲሁም በስነ ምግባርና በሞራል ከዘቀጠ ጎዳና ላይ ነው የምንሰበስባቸው።
አመላቸውን ማረቅ፣ ስነልቦናቸውን መገንባት፣ ጤንነታቸውን ማስተካከል፣ ተሰጧቸውን ለይቶ ማወቅ ወዘተ እንደ ሐሳባችን እስክናሳካ ያው እንግዲህ 3 ወር ፈጀብንም 3 ዓመት ተስፋ እንቆርጥባቸውም ብቻም የራሱ ጉዳይን ብለን ደግሞ እርግጠኛ ባልሆንበት ሁኔታ ለአሳዳጊ ወላጆች አሳልፈንም አንሰጣቸው። ይህ ነው ልዩ የሚያደርገን እንጂ ማት በህፃናት ለሚሰሩ ድርጅቶች እንዳሉ እናውቃለን። ወላጅ ለመሆን ስልጠናውን ወስደው መስፈርቱን አላሟላችሁም ብለን ከመለስናቸው ውስጥ የተወሰኑት በጣም ተበሳጭተውብን ነበር። ላሳድግ ባልኩ መልካም ልስራ ባልኩ እንዴት እከለከላለሁ የሚል መከራከሪያ ሀሳብ ነበራቸው። ግን እኛም ያንን ስናደርግ እያዘንን ነው። እየገነባን ያለነው የወደፊቱን ትውልድ ነው። አንድ ሰው ገንዘብና ፍላጎት ስላለው ብቻ ዝግጁ የሆነ ስነልቦና እንዲሁም የወላጅ ባህሪ ሳይኖረው ልጅን ያህል ነገር አንስተን አንሰጠው። በፍጹም እንደዛ እናደርግ። በእኛ መሀል ሰልጥነው ልጅ የተረከቡ ሰዎች በስልጠናው ያገኙትን ዕውቀት ከዚህ ከኛ ጋር ለወሰዷቸው ልጆችን ብቻ ሳይሆን ከአብራካቸው ለወጡትም ህፃናት፣ ለዘመዶቻቸውም ልጆች፣ ለጎረቤቶቻቸውም ልጆች ያገኙትን ዕውቅና እንዲጠቀሙበት እንፈልጋለን። አርአያ እንዲሆኑበት እንፈልጋለን። ለዛ ነው ማኑዋሉን አዘጋጅተን ለእያንዳንዱ ያደል ነው። ልጅ ማሳደግ ማብላትና ማጠጣት ብቻ ሳይሆን የወደፊት የህይወት ዓላማቸውን ተሰጧቸውን ከስር ከመሰረቱ እያጎለበቱ መንገድ ማስያዝን ይጠይቃል። ይህንን ነው ጠቅላላ የሀገራችን ወላጆች ሊከተሉት የሚገባው መንገድ። ህብረተሰቡም እንደ ህብረተሰብ፣ መንግስትም እንደ መንግስት የራሳቸው ኃላፊነት እንዲወጡ ጠይቃለሁ። አመሰግናለሁ። አሁን ቀጥታ ወደ ምረቃ በዓሉ እንሄዳለን። ክብር የህፃናትና ወጣቶች ሚኒስትር ዴኤታ ለተመራቂ ወላጅና ህፃናት የምስክር ወረቀት ይሰጡልን ዘንድ እንጠይቃለን። ሚኒስትሩ በሙሉ ሱፍ ሽክ ብለው በከረባት እንደታነቁ በተጀነነ እርምጃ ወደ መድረክ ወጥተው ከዶክተር ሶፊያ ጎን ቆሙ። ሁሴን የተመራቂዎቹን ስም ተራ በተራ ሲጠራ ወላጆቹ ከተረከቧቸው ህፃናት ጋር በመምጣት የምስክር ወረቀታቸውን እየወሰዱ ወደ መቀመጫቸው ይመለሳሉ። ከነዚህ ተመራቂዎች ውስጥ ሰለሞንና የውብዳር አንድ ወንድ ልጅ፣ እነሱ የጠየቁት 2 ቢሆንም ያው በታዲዮስ የሚመራው የቴክኒክ ቡድን ግን በዚህ በአንዱ ልጅ ላይ የሚያሳዩት አፈጻጸም ታይቶ ከዓመት በኋላ ሌላ ልጅ ሊጨመርላቸው ይችላል እንጂ አሁን ባለው ሁኔታ ከአንድ ልጅ በላይ አይፈቀድላችሁም በማለት ያው ስለከለከላቸው ነው። ሌላው ደግሞ ዶክተር ሶፊያና ፕሮፌሰር ዮሴፍ እንደዚሁ አንድ ሴት ልጅ፣ ፎዚያና ኤልያስ አንድ ሴት ልጅ፣ ጽዮንና ላዛር፣ ትንግርትና ሁሴን እንዲሁ አንዳንድ ልጅ በመረከብ ከራሳቸው በመጀመር አርአያነታቸውን አሳይቷል። የምስክር ወረቀት የመስጠት ፕሮግራም ሲጠናቀቅ የክብር እንግዳውና ዶክተር ሶፊያ መድረኩን ለቀው ወደ መቀመጫቸው ሄዱ። ሁሴን ቀጣዩን ፕሮግራም ማስተዋወቅ ጀመረ። ክቡራን እንግዶች ወደ ቀጣዩ ፕሮግራማችን ከመሸጋገራችን በፊት የሙዚቃ እረፍት እናደርጋለን። ድምፃዊ ሀሊማና ሄለን ወደ መድረክ። በአካልም በየቤቱም እየተከታተሉ ያሉ አይኖቻቸው ወደ መድረኩ ላኩ። የተባሉት ሙዚቀኞች ወደ መድረክ ሲመጡ ታዩ። ሀሊማ ጊታሯን ይዛ ወንበር ሰባ ተቀመጠችና ማይኩን ወደ አፏ አስተካክላ አመቻቸች። ሄለን ወደ ፒያኖ አመረች። አብዛኛው ህዝብ አስታወሳቸው። ባለፈውም በቴሌቪዥን ቃለ መጠይቅ የተደረገላቸው ጊዜ ብቃታቸውን አሳይተዋል። በአይድል ውድድርም እንደዛው ጀመሩ። ሄለን ፒያኖን ስታናገረው ሀሊማ ጊታሯን እየተጫወተች በድምጿም ታንቆረቆር ጀመር። የብዙነሽ በቀለን የእናት ውለታዋን ነው የዘፈነችው። ሙዚቃው ሲጠናቀቅ በአዳራሹ የሞላው ህዝብ በጭብጨባና በፉጨት ሸኛቸው። ሁሴን ሁለተኛው ዝግጅት እንዲቀጥል ወደ ታዲዮስ አስተላለፈ። ታዲዮስ መድረኩን ተረከበ። እኔ ስለ ሁለተኛው ዝግጅት ጥቂት ነገር ለማለት ነው። ያው ገቢ ማሰባሰቢያ ዝግጅት ይሄን ለማድረግ ፈልገን ሳይሆን ከአንዱ ለምኖ ለአንዱ በመስጠት ብልጽግናን ማምጣት አይቻልም። እቅዳችን ድርጅታችን ራሱን በራሱ እያስተዳደረ ስራውን በአግባቡ እንዲሰራ ነው። ለዚህም ይረዳን ዘንድ መንግስትን ከከተማ በራቀ ቦታ ከ10 እስከ 20 ካሬ ሜትር መሬት እንዲሰጠን ፕሮፖዛላችን አስገብተናል። እስካሁን አሉታዊም ሆነ አዎንታዊ መልስ አልተሰጠንም። ከተሳካልን ግን በዛ መሬት መንደራችን እንመሰርታለን፣ እርሻ እናርስበታለን፣ የተለያየ እንጨት ስራ፣ የብረት ስራ፣ የቅርጻ ቅርጽ ስራ፣ የጥበብ ስራ፣ የፈጠራ ስራ እንሰራበታለን። የተለያየ የስልጠና ማዕከሎችን እንገነባበታለን። በዛን ጊዜ እኛ የምንፈልገው እኛን ለመርዳት የፈለገ አንድ ግንበኛ በአንድ አመት ውስጥ ለ4 ቀንም ቢሆን መንደራችን ድረስ መጥቶ የሚገነባ ነገር በመገንባት በእውቀቱ እንዲያገለግለን፣ የሕክምና ዶክተሩም የሚታከም ነገር ካለ መጥቶ በማከብ እንዲያግዘን፣ ሰዓሊውም በአመት ለ3 ቀንም ቢሆን ወደ መንደራችን መጥቶ ቢያንስ የስዕል ችሎታ ኖሯቸው ለሚፍጨረጨሩ ህጻናት ትንሽ እውቀት አስጨብጧቸው ከልምዱ አካፍላቸው ለእርሱም የመንፈስ እርካታ አግኝቶ እንዲመለስ ነው የምንፈልገው። እዚህ ሀገር ባለን ችሎታና እውቀት በነፃ በጎ ነገር የምናደርግበት ሁኔታዎች ናቸው መመቻቸት ያለባቸው። እሱ ነው ሰጪውንም ተቀባዩንም የሚጠቅመው። ሽርፍራፊ ገንዘብ ለተቸገረው መስጠቱ ያው ሁላችንም ከአንጀት ሆነ ከአንገት እናደርጋለን። ዞሮ ዞሮ ለውጥ ግን አላመጣልንም። እውነቱን ለመናገር እኛ መንግስትም ሆነ ህዝቡን የምናስቸግረው ይህንን ህልማችን የሆነውን የሰላምና የብልጽግና መንደራችንን እስክንገነባ ድረስ እስኪያግዘን ብቻ ነው። ከዛ በኋላ እንዳልኳችሁ ነው መንግስትም የጠየቅነው መሬት በአፋጣኝ ይስጠን፣ በአፋጣኝ ይሰጠን ዘንድ በዚህ አጋጣሚ ደግሜ እጠይቃለሁ። ትላልቅ ዓለም አቀፍ ስብሰባ የሚካሄድበት ጊዜና
አንድ የትልቅ አገር መሪ በሚመጣበት ወቅት በድህነት በጎዳና የሚርመሰመሱትን ህፃናት ከከተማው ዞር ለማድረግ ከመጨነቅና ከመሳለቅ ይልቅ አሁን እኛም በማገዝ መሰረታዊ በሆነ መንገድ ዘላቂ መፍትሄ ብናበጅለት ለመንግስትም ለማህበረሰቡም ይጠቅማል እላለሁ። ስለዚህ ሁላችሁም በግለሰብ ደረጃ ቢሆን በድርጅት ደረጃ ታግዙናላችሁ ብለን ስላሰብን ነው ፊታችሁ በእምነት የቀረብ ነው። ዓላማችን ቀለል አድርጋችሁ እንዳታዩት። ወላጅ የሌላቸውን ህፃናት አሳዳጊ ወላጆች እንዲያገኙ ብቻ አይደለም ውጥናችን። የስሙላ ወላጆች ሁሉ ከአብራካቸው ለተፈለፈሉ የገዛ ልጆቻቸው እውነተኛ ወላጅ እንዲሆኑ ማብቃት ነው። በምን መሰረተው መንደር ውስጥ በመናቋቋሙ ማሰልጠኛ ማዕከል በመንግስት ስርዓተ ትምህርት መካተት ሲገባቸው ያልተካተቱትን ግን ደግሞ ለህብረተሰቡ አስፈላጊ የሆኑትን ስልጠናዎችም እንዲሰጡ ማድረግ ነው ዓላማችን። ልጆች እንደተወለዱ ከህፃንነታቸው ጀምሮ የሚበሉትና የሚጠጡትን ብሎም የሚለብሱትን ነገር ብቻ ሳይሆን ስለሚያስቡት ስለሚፈልጉትና ስለሚጠሉት ነገር እየተከታተልን መጨነቅ መቻል አለብን። ወጣቶቻችን እኛ የፈለግነውን ብቻ ሳይሆን እነሱ የሚፈልጉትን ትምህርትም እንዲማሩ እገዛ በማድረግ ኃላፊነታችንን መወጣት አለብን። ለአቅመ አዳምና ሔዋን የደረሱ ጥንዶች ወደ ጋብቻ ከመግባታቸው በፊት የስነ ልቦና ዝግጅት እንዲኖራቸው ስልጠና በሚያገኙበት እድል መፍጠር አለብን። በፍቅር ህይወትና በጋብቻ ህይወት መካከል ስላለው ልዩነት ግንዛቤ እንዲጨብጡ፣ ስለ ልጆች አስተዳደግ፣ ስለ ቤት አስተዳደር እንዲያውቁ ቀድሞ ስልጠና መስጠት አለበት። የኛ ተቋም በህብረተሰብ ውስጥ ያሉትን እነዚህን ሽንቁሮች ሁሉ ለመድፈን የሚጥር ይሆናል። ዋና ዓላማችን ግን ህፃናቶቹ ናቸው። ስለ ጋብቻ የምናሰለጥነው፣ ስለ ቤተሰብ የምንሰብከው፣ ስለ ልጆች አስተዳደግ የምንደሰኩረው ወደ ጎዳና ወጥቶም ሆነ ያው የስም ወላጆች ጋርም ሆነ ያው እየኖረ የህይወት ውሎ የጠፋበት ብኩን ትውልድ ሆኖ የሚያደግ ልጅ እንዳይኖር ነው። የቁሳቁስ እድገቱና የቴክኖሎጂው ምጥቀቱን መንግስት እንደ መንግስት ለራሱ ሁሉና ሲል ይሰራልና እኛ ግን ችላ የተባልነው ግን በህይወት ውስጥ ወሳኝ ስለሆነ መንፈሳዊ ግንባታ ላይ እንደ ዜጋ መስራት አለብን። ስለ እውነት፣ ስለ ፍቅር፣ ስለ በጎነት፣ ስለ ሰብአዊነት የሚያስተምሩ ተቋሞች መገንባት አለባቸው፣ ያስፈልጋል። የዛን ጊዜ ነው አንዳችን ለአንዳችን መኖር የምንጀምረው። ስግብግብነት፣ ጭካኔ፣ ሙስናና አድርባይነትን ከውስጣችን አውጥተን በቁሳቁስ ብቻ ሳይሆን በመንፈስም የበለጸገ ደስተኛ ህብረተሰብ መገንባት የምንችለው ያኔ ነው። ስለዚህ አብረን እንጣር። እንግዲህ አግዙና ሐሳባችንን ከግብ እናድርስላለሁ። ጊዜያችሁና ቀልባችሁን ሰጣችሁ ስላደመጣችሁኝም አመሰግናለሁ። ሁሴን ተቀበለውና ቀጠለ። ታዲዮስ ባለው ነገር ላይ ምንም አልጨምርም። ቀጥታ ወደ ገቢ ማሰባሰቢያ ፕሮግራሙ ገብቻለሁ። እዚህም ያላችሁ በመላው ዓለም የምትገኙ ዓላማችን የምትደግፉ በስልክም በኢሜልም ሆነ ያው በተመቻችሁ ዘዴ ቃል መግባት ትችላላችሁ። ከዛ በፊት ግን ይህን ዝግጅት የምንጀምረው በመጀመሪያውኑ ስጦታ ነው። ስጦታውን የምትሰጠን ሳሊ ሰላም ነች። ሳሊ ሰላም ወደ መድረክ ባክሽ። ሰላም ሸንከል እያለች ወደ መድረክ ስትወጣ ትንግርት ኳሏ 120 ሳንቲሜትር በ60 ሳንቲሜትር ስፋት ባለው በሸራ ላይ የተሳለ ስዕል ይዛ ተከትላት ወጣች። ስዕሉ ለህዝብ እይታ ቀረበ። እኛ ለኛ የሚል ርዕስ አለው። አንድ ህፃን የተቦተራረፈ ልብስና የቆሸሸ ፊት ይዞ አስፋልት ዳር ከሚገኝ የቆሻሻ መጣያ ገንዳ ጠርዝ ላይ ቂብ ብሎ በመውጣት ሞልቶ በመትረፍም አካባቢ ሙሉ ከሸፈነው ቆሻሻ ላይ የተጣለ ምግብ ጎንበስ ብሎ የሚፈልግ ይመስላል። አንደኛው እጁ ግን ወደ አስፋልቱ ተቀስሯል። በተቀሰረው እጁ አቅጣጫ የቆመች የቤት መኪና ትታያለች። ከመኪናዋ ውስጥ አንድ በተመሳሳይ ዕድሜ የሚገኝ የጸዳ ልብስ የለበሰና የተመቸው ህፃን በመስኮት ተንጠራርቶ መጽሐፍና ዳቦ ለጉስቋላው ህፃን ልጅ ሊያቀብለው ሲንጠራራ ያሳያል። ሁሴን ቃለ መጠይቅ ሊያደርግላት ወደ ሰላም ተጠጋ። እስኪ ስምሽን ብታስተዋውቂን አላት። ሰላም እባላለሁ። ሰላም ታዲዮስ አለች። ሰላም እሺ፣ ለምንድን ነው ወደዚህ መድረክ የመጣሽው ሲል ሁሴን ጠየቃት። ይህን ስል ለድርጅቱ በስጦታ ላበረክት አለች። በጣም ጥሩ። ማን ነው የሳለው? እኔ ነኝ። ለምን ርዕሱን እኛ ለኛ አልሽው? ለኛ ከኛ ውጪ ማንም ስለሌለ ነዋ። ታዲዮስ አባት ባይሆንም ይሄኔ እዚህ መድረክ ላይ ሳይሆን ሐዋሳ መንገድ ዳር ቁራሽ ዳቦ መግዣ ሳንቲም እየለመንኩ ነበር የምታገኙ። ባካችሁ የኢትዮጵያ ህዝቦች በጠቅላላ መጥናችሁ ወለዱ። ልመና የሞራል ነቀርሳ ነው። ማንም ህፃን እንዲለምን አትፍቀዱ። ጎዳናዎች ከቦታ ወደ ቦታ መተላለፊያዎች እንጂ ፈጽሞ ህፃናት መኖሪያዎች መሆን የለባቸው። ታዲያ አባቴ ከዛ የጎዳና ሰቆቃ አውጥተህ ሰው ስላደረከኝ አመሰግንሃለሁ። ሁላችንም ልጆች እንወድሃለን። ሁሉም የዓለም አባቶች እንዳንተ እንዲሆኑ እንፈልጋለን። ይህን ስትናገር እንባዋን መክታት ስላልቻለች መድረኩን ጥላ ወረደች። አዳራሹን የሞላው ህዝብ አይኖች ሁሉም በእንባ ፈሳሽ ተሞሉ። ሁሴን ከደቂቃው ዝምታ በኋላ መናገር ጀመረ። እሺ ሰላምን እንደሰማችኋት ይሄንን በነዛ ትናንሽ እጆቿ የተሳለው ድንቅ ስዕሏን በስጦታ አቅርባልናለች። እናም ለጨረታ እናቀርበዋለን። ሰላም ማለት የታዲዮስ ልጅ ነች። ቀደም ብሎ ያው ልዩ ጡመ ዜማ ከጆሮአችን ያሰሙት አሊማና ይለንም የታዲዮስ ልጆች ናቸው።
ሚጡና ሙሴ የሚባሉም ልጆች አሉ። በተለይ ሙሴ የልጅ ሳይንቲስት ነው። ስለሱ ሳስብ ምን እንደሚታሰበኝ ታውቃላችሁ? ሰው ከሞተ በኋላ ነፍሱ በሌላ ሰው አካል ሆኖ ዳግም ወደዚህ ምድር ሊመጣ ይችላል የሚል እምነት የሚያራምዱ ማህበረሰቦች አሉ። ያ እምነት እውነት ከሆነ የታዲዮስ ልጅ የሆነው ሙሴ የቶማስ ኤዲሰን ነፍስ ይዞ ለኢትዮጵያ ተስፋ ሊሆን የተፈጠረ ሳይሆን አይቀርም እየተጠራጠራለሁ። በአጠቃላይ ቅድም ታዲዮስ የተናገረው ንግግር ለመናገር ብቻ ሳይሆን እሱ በተግባር ስለፈተነው ህጻናትን ከመሰረቱ ኮትኩተን ካሳደግናቸው ገና በጠዋቱ ፍሬያቸውን እንደምናይ ስላረጋገጠ ነው። አሁን ወደ ሰላም ስዕል ጨረታ እንገባ። በነገራችን ላይ ከዚህ ፕሮግራም በኋላ የሰላምን ሌሎች ድንቅ ስዕሎች ማየት ከፈለጋችሁ በሚቀጥለው ክፍል ጎራ በሉ። ይህን ሲናገር በየቤታቸው ነው ዝግጅቱን በቴሌቪዥን ለሚከታተሉ ካሜራም የሰላም ስዕል ወደሚገኝበት ክፍል በማዞር ማስቃኘት ጀመረ። 13 የሚሆኑ የተለያየ ርዕስና መጠን ያላቸው ስዕሎች በግድግዳው ላይ ተሰባጥረው ለእይታ ምቹ ሆነው ተሰቅሏል። ሰላም ለድርጅቱ በስጦታ ያበረከተችው ስዕል ከሸራተን ሆቴል አልወጣም። በሼኩ ትዕዛዝ ይመስላል በ100 ሺህ ብር መነሻ የተጀመረውን ጨረታ ፉክክር ዝግጅት ላይ ታድመው የነበሩት የሚድረኩ ስራ አስኪያጅ በ2 ሚሊዮን ብር እዛው አስቀሩት። ድርጅቶቹም ግለሰቦቹም ያቅማቸውን ወረወሩ። አጠቃላይ ቃል የተገባውና እጅ በእጅ የተሰጠው በድምሩ 25 ሚሊዮን ብር ሆነ። ሁሴን ፕሮግራሙን ወደ 3ኛው ሊያሸጋግር ፈለገ። ቅድሚያ ግን ሄለንና ሊማ ወደ መድረክ ዳግም እንዲመጡ አደረገ። የቴዲ አፍሮን ላምባዲና ነው ያቀረቡት። የቴዲ አፍሮን ላምባዲና የሚለውን ያቀረቡት። ልክ እንዳጠናቀቁ ሁለተኛው ሙዚቃ ሊቀጥሉ ሲሉ ትንግርት በምልክት አስቆመቻቸውና ወደ መድረኩ ወጣች። ይቅርታ ለየት ያለ ዜና ከአሜሪካ በስልክ ስለደረሰኝ ነው ወደ መድረኩ የወጣሁት። ቴዲ አፍሮ ከሄለንና ሀሊማ ጋር አዲስ አበባ ላይ አንድ ኮንሰርት በማዘጋጀት ገቢውን ለድርጅቱ እንደሚያስገባ ነግሮናል። ለጊዜው 100 ሺህ ብርም በአካውንታችን ዛሬውኑ እንደሚያስገባ ብስሮናል። እንግዲህ እዚህ ዝግጅት ላይ የታደሙ ድምጻውያኖችና ኮሜዲያኖች ቅድም እንደሰማችኋቸው አንድ ኮንሰርት እንደሚያዘጋጁልን ቃል ገብተው ነበር። የሁለተኛው ኮንሰርት መሆኑ ነው። አመሰግናለሁ ብላ ወረደች። በዚህ ዜና በጣም የፈነጠዙት ሀሊማና ሄለን ናቸው። ከሚወዱትና ከሚያደንቁት ለነሱ እንደ ህልም ከሆነው ቴዲ አፍሮ ጋር በአንድ መድረክ ሊሰሩ ነው። በደስታ በተጠለቀለቀው ስሜታቸው የሚቀጥለውን ሙዚቃ መጫወት ጀመሩ። የሰርግ ዘፈን ነው። ሙሽራዬ ሙሽራዬ የወይና አበባዬ። ሙዚቃውን ተከትሎ ከጀርባ ካለው በር ወደ መድረክ ሲወጣ የታየው ታዲዮስ ነው። ቀደም ከለበሰው ልብስ በተለየ አለባበስ ሙሉ ሱፍ ለብሶ ቀኝ እግሩን አስቀድሞ ታየ። ከኋላው ነጭ የተንዘረፈፈ ቬሎ የለበሰች ወጣት ተከትለዋለች። ርብቃ ነች። እጅ ለእጅ ተቆላልፈው በዝግታ እርምጃ ሙሉ በሙሉ ወደ መድረኩ ወጡ። ጥጉን ይዘው እንደተጣበቁ ቆሙ። ሙዚቃው እንደቀጠለ ነው። ሌሎች ጥንዶች በተመሳሳይ ሁኔታ በተመሳሳይ አለባበስ ወጡ። ዶክተር ሶፊያና ፕሮፌሰር ዮሴፍ ናቸው። ከነታዲዮስ ጎን ቆሙ። አሁንም ሌላ ጥንዶች ተከተሉ። ፎዚያና ኤልያስ። የኔልያስ ጋብቻ ልዩነታቸውን ያው በምን ሁኔታ ፈተው ወይም ለመፍታት ተስማምቶ ለዚህ ጥምረት እንደበቁ ለጊዜው ከጥንዶቹ በስተቀር ማንም የሚያውቅ ሰው የለም። ብቻ ህዝቡ ከፍተኛ መደመም ውስጥ ገብቷል። በመጨረሻ ጥንድ ሆነው የወጡት የናሊማ ሙዚቃ አስተማሪ አይነ ስውራ ጽዮንና የሰላም የስዕል አስተማሪው አላዛር ናቸው። ይገርማል። በሽም ሙዚቃው አልቆ ተቋረጠ። ከዛ አምስቱም የታዲዮስ ልጆች ከያሉበት ወደ መድረክ ወጡና ታዲዮስና አዲሷ እናታቸው ርብቃን ከበው ቆሙ። በተመሳሳይ ሌሎች ጥንዶችም ዛሬ ለማሳደግ የተረከቧቸው ልጆች ወደ መድረክ ወጥተው በእያንዳንዱ ጥንዶች መካከል በፈገግታ ቆሙ። ህዝቡ በደስታና በእልልታ አዳራሹን አደበላለቀው። ሁሴን ወደ መድረክ ወጣና መናገር ጀመረ። ይሄ መጨረሻ ፕሮግራማችን የቀደሙት የፕሮግራማችን ቅጥያ ነው። እንግዲህ የያዝነው ትውልድ በአዲስ መልክ መገንባት አይደል? ያው ለዛ ደግሞ ቤተሰብ መመስረት ዋናው መሰረት ነው። እነዚህ አራት ጥንዶች የማህበሩ መስራቾችና አባላት ናቸው። እንደምታዩቸው ሁሉም ጥንዶች የየራሳቸውን ልጅ ለማሳደግ ተረክበዋል። ከዛም በተጨማሪ ለሰርግ የበጀቱትን በጀት ለድርጅታችን ገቢ አድርጓል። ዶክተር ሶፊያ እና ፕሮፌሰር ዮሴፍ 400 ሺህ ብር፣ አቶ ታዲዮስና ወይዘሮ ርብቃ 100 ሺህ ብር፣ አቶ ኤልያስና ወይዘሮ ፎዚ 50 ሺህ ብር፣ በተመሳሳይ አቶ አላዛርና ወይዘሮ ጽዮን 50 ሺህ ብር በጠቅላላው 600 ሺህ ብር ገቢ በማድረጋቸው እኛ ስለምን ጋብቻቸውን በዚህ ፕሮግራም ላይ እውቅና እንሰጠውን በማለት ነው እንዲፊታቸው ያቆምናቸው። ስለዚህ አንዴ በነ ሄለን ሙዚቃ ሙሽራ እያልን ወደ መውጫቸው ሸኙልን። በዛውም ፕሮግራማችን እናጠቃልላለን። እናመሰግናለን።